እሺ ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ የዛሬው ትምህርቴን በዚህ መንገድ ይዤላችሁ ቀርባለሁ። ከዛም በፊት ግን ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆንና በማንኛውም ቦታ ሆነው ትምህርታቸውን መማር እንዲችሉ ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች ተደራሽ እንዲሆንና እንዲማሩበት እንዲያውቁበት ያላወቁበትን እውቀት እንዲገበዩበት በያሉበት ነው ስልካቸውን በመጠቀም ብቻ በኦንላይን ትምህርታቸውን መማር እንደሚችሉ በውስጥ መስመር እየገቡ እዚህ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታቸውን መከታተል ይችላሉ በማንኛውም ሰዓት። እናንተ በውስጥ መስመር መማር ከፈለጋችሁም በዚሁ አጋጣሚ ከዚህ ጋር ባስቀመጥነው ስልክ በዚህ ስልክ እየገባችሁ ትምህርታችሁን መከታተል እንደምትችሉ ለማሳወቅ እፈልጋለሁ። ሌላ በዋናነት በዚህ ዩቲዩብ ቻናል ላይ እንግዲህ ብዙ ጊዜ አገልግሎት እየሰጠን እንገኛለን። በኦንላይን ተማሪዎችን እያስተማርነን እንገኛለን። ይህ ዘመኑ በሰለጠነበት ቴክኖሎጂን በመታገዝ በማንኛውም ቦታ ሆኖ በተለያየ ምክንያት በስራ ምክንያት ሊሆን ይችላል በልዩ ልዩ ምክንያቶች የትምህርት እድል ሳያገኙ ለቆዩ እህቶቻችን፣ ወንድሞቻችን እንዲሁም ደግሞ አጋዥ ለሚሆን ልጆቻችሁን በየቤታቸው ሆነው በኦንላይን መከታተል እንዲችሉ ለምትፈልጉ ወላጆችን በተመሳሳይ ትምህርታችን በኦንላይን በመስጠት ላይ እንገኛለን። እንግዲህ መለያችን ጥራታችን ነውና እየገባችሁ ትምህርታችሁን መማር ትችላላችሁ። ወላጆችም ልጆቻችሁን ማስተማር ትችላላችሁ፣ ብቁ ማድረግ ትችላላችሁ ማለት ነው። ይህንን ቻናል ሰብስክራይብ እያደረጋችሁ እንግዲህ ሰብስክራይብ ካደረጉት መካከል ለሶስት ሰዎች እድል የነጻ የትምህርት እድል እንሰጣለን። በየወሩ መጨረሻ ላይ በ30 ማለት ነው። በየወሩ መጨረሻ ላይ በኢትዮጵያ አቆጣጠር በ30 ለሶስት ልጆች የትምህርት እድል ነጻ ለአንድ ወር የትምህርት እድል እየሰጠን እንገኛለን። እናንተ ሰብስክራይብ እያደረጋችሁ እንድትቀላቀሉት ትምህርታችሁን እንድትከታተሉት ለማለት እወዳለሁ። ቀጥታ ወደ ትምህርቱ አወራለሁ ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረብኩኝ ትምህርት ልናውቃቸው የሚገባ ወይንም ልንረዳቸው የሚገባ ትምህርቶች ሁለት ነገሮችን ከዚህ ጋር ይዤላችሁ ቀርቤያለሁ። አንደኛው እነዚህን ፕሮናውን የምንላቸውን እዚህ ጋር ሳይገልጻቸዋለሁ። ከፕሮናውን ቀጥሎ ደግሞ እነዚህ ቨርብ ቱ ቢ የሚባሉትን እነማን ናቸው፣ አገልግሎቱስ እንዴት እንጠቀማቸዋለን የሚሉትን ግልጽ በሆነ መንገድ የምንማማርበት የምንወያይበት ያልገባችሁን ጥያቄ ደግሞ ኮሜንት ሴክሽን ላይ የምታስቀምጡበት መንገድ ይፈጠራልና እናንተ በዚህ ቪዲዮ ያው ቁም ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። በዋናነት ቨርብ ቱ ቢዎች እና እነዚህ ፕሮናውን የምንላቸውን እነ አይ፣ ሂ፣ ሺ፣ ዩ፣ ዊ ኤንድ ዘይ የምንላቸው እያንዳንዳቸውን እንረዳለን ማለት ነው። በዋናነት ከዚህ ጋር የምናየው የሲምፕል ሴንቴንስ ወይም ደግሞ እዚህ ጋር ቀላል አረፍተ ነገሮችን በአማርኛ መቀየር ብቻም አይደለም። ነገር ግን እነዚህ ቨርብ ቱ ቢ የምንላቸውን ቨርብ ቱ ቢ ምንድነው የሚለውን ወይንም ይህ ፕሮናውን የምንላቸው ፕሮናውኖች እነማን ናቸው፣ ፕሮናውን ማለት ምንድነው፣ ፕሮናውን የምንለው ወደ አማርኛ ስንቀይረው ተውላጠ ስሙም ደግሞ በስም ፋንታ ተተክተው ስለ ስሙ ሊገልጹልን የሚችሉ ወይንም ስሙን ተክተው ልንናገርባቸው የምንችል ማለት ነው። ፎር ኤግዛምፕል ስለ ራሳችን በምንገልጽበት ሰዓት አይ የምትለውን ፕሮናውን ከተጠቀምነን ይህኛን ስማችንን አይ የምትለዋ ይህቺ ቃል ትገልጽልናለች ማለት ነው። እኛ ከኛ ሌላ ጎን ላይ ሌላ አንድ ሰው አበበ ወይንም ከበደ የሚባል ሰው ካለ የሱን ስም በመተካት ልንገልጸው የምንችል ሂ የምንላትን ፕሮናውን በመጠቀም ልንገልጸው እንችላለን። እሱ እያለን እንገልጸዋለን ማለት ነው። ሂ ማለት ሂ የምንለው እሱ የሚለውን ትገልጽልናለች ማለት ነው። እሺ እዚህ ጋር ደግሞ ሺ የምትለው ፕሮናውን ደግሞ እሷ የሚለውን አስቴር፣ አልማዝ፣ whatever ሌላም ሰው ስም ሊሆን ይችላል
ሴትን ጾታ የሚያመለክት ስም ከሆነ ሽ የሚለውን ወይንም እሷ የሚለውን ትርጓሜ ሊሰጠን የምትችል ፕሮናውን ነች ማለት ነው። እንግዲህ ከዚህ ጋር ዩ የምንላት ደግሞ አንተ፣ አንቺ ወይንም እናንተ የሚለው ሊገልጽልን የሚችል ፎር ኤግዛምፕል እኛ አንድን ሰው አንተ እንደዚህ አደረግ፣ መቼም ያ ሰው ስም ይኖረዋል አይደለ? ያንን ስም እከሌ እንደዚህ አደረገ፣ እከሌ እንሰራ፣ እከሌ እንደዚህ አደረገ እያልን ስንጠራ ከምኑ ስሙን እንዳያሰለቸን አንተ ይህን ሰራ፣ አንተ ይህን አድርግ፣ አንተ ይህን ሁን፣ አንቺ ይህን አድርጊ እያልን በምናገርበት ሰዓት ይቺ ዩ የምንላትን እንጠቀማለን። በሌላ ደግሞ እናንተ የሚለውን ትርጓሜ ደግሞ አበበ ኤንድ ከበደ ወይም አስቴር ኤንድ አልማዝ ሊሆን ይችላሉ። እነሱን ሰዎች ስማቸውን ከመጥራታችን ይልቅ ይችን ፕሮናውን በመጠቀም በስማቸው ፋንታ ተተክታ እነሱን ልትገልጽልን የምትችል ዩ የምንላትን መጠቀም እንችላለን ማለት ነው። ሌላ ዊ የሚለው ደግሞ እኛ ማለት ነው። እኛ ዊ ብለን አሁን ምሳሌ እኔና ሌላ አንድ ሰው ቢኖር አበበ፣ ከበደ፣ አለሙ ወይም ሌላ ሰው ቢኖር እሱና እኔን ስማችንን ከመጥራት ይልቅ እኛ የምትለዋን ቃል ተጠቅመን ቃላችንን መመስረት እንችላለን። እኛ እንደዚህ አደረግን፣ እኛ እንደዚህ ሆነን፣ እኛ ይህን ሰራ፣ እኛ ይሄ ያለን እያለን እንግዲህ በተለያዩ ቨርቦች ልንገልጸው እንችላለን። በቨርብ ቱ ቢ፣ በቨርብ ቱ ሃቭ፣ በቨርብ ቱ ዱ። ከነዚህ መካከል እንግዲህ ዛሬ ከዚህ በዋናነት ከፕሮናውን ቀጥሎ የምናያቸው እነዚህ ቨርብ ቱ ቢ የምንላቸውን ሞር ግልጽ በሆነ መንገድ እናያቸዋለን ማለት ነው። ሌላ ከዚህ ጋር የምናያት ዘይ የምንላት ፕሮናውን አለች። ዘይ የምንላት ደግሞ እነሱ እኛው ሰከንድ እያንዳንዱ ሰርድ ፐርሰንስ ፕሉራል ይባላል። እኛው ሌላን ሰው ከሌላ ሶስተኛው ወገን ስንናገር ወይም ስንገልጽ እነሱ ይህን አደረጉ፣ እነሱ ይህንን ሰሩ፣ እነሱ ይህ ያላቸው፣ እነሱ እንደዚህ ናቸው ብለን በምናገርበት ሰዓት ይቺ እነሱ የምትለዋን ቃል የምትተካልን ፕሮናውን ዘይ የምንላትን እንጠቀማለን ማለት ነው። እዚህ ጋር እያንዳንዱ ፕሮናውን ላይ ደግሞ የምንጠቀመው ቨርብ ቱ ቢ አለ። ቨርብ ቱ ቢ የምንለው ደግሞ የምንድነው? የመሆን ግስ ማለት ነው። ይህንን የመሆን ግስ የምንለውን መሆናችንን ልንገልጽበት የምንችል እንደዚህ ሆንኩ፣ እንደዚህ ነኝ፣ እንደዚህ ምሳሌ እዚህ ላይ ኤግዛምፕል አለ። አይ አም ሃፒ ካልኩኝ እኔ ደስተኛ ነኝ። ስለዚህ ደስተኛ መሆኔን የገለጽኳት በማን ነው? በአም ነው። ስለዚህ አም የምንላት ቨርብ ቱ ቢ ነች ወይም ደግሞ የመሆን ግስ ትባላለች። ይቺ የመሆን ግስ ነኝ የምትለዋን ትርጓሜ ልትይዝልን ወይም ልትገልጽልን ትችላለች ማለት ነው። ስለዚህ ይቺ አም የምንላት ቨርብ ቱ ቢ ከሆነች ይችኛዋ አይ የምና ፕሮናውን ነች ማለት ነው። አይ አም ሃፒ ብለን ደስተኛ መሆናችንን እንገልጻለን ማለት ነው። እዚህ ጋር ደስተኛ መሆኔን ገለጽኩኝ። አይን ከተጠቀምኩ በኋላ የምጠቀማት ቨርብ ቱ ቢ ማን ትሆናለች? አም ትሆናለች ማለት ነው። ኢዝ፣ አም፣ አር ናቸው አይደለ ቨርብ ቱ ቢ የሚባሉት ሶስቱ ቨርብ ቱ ቢ ይባላሉ። ወይም የመሆን ግስ መሆናችንን በእነዚህ በፕሮናውኖች በቀጥለን ልንጠቀማቸው የምንችል እነዚህ ቨርብ ቱ ቢዎች አሉ። አይ ካልኩ በኋላ የምጠቀማት ቨርብ ቱ ቢ አም ትሆናለች ማለት ነው። አይ አም ሃፒ፣ እኔ ደስተኛ ነኝ፣ ደስተኛ መሆኔን ገለጽኩ ማለት ነው። እዚህ ጋር አም የምንላት መሆኔን ገለጸችልኝ አይደለ? ነኝ ካልኩኝ መሆኔን ነው የገለጽኩኝ። የመሆን ግስ ያልናት ወይንም ቨርብ ቱ ቢ ያልናት ከዚህ በመነሳት ነው ማለት ነው። እዚህ ጋር ደግሞ he is happy ሂ ካልን በኋላ ልንጠቀማት የምንችል ቨርብ ቱ ቢ አም ወይንም አር አይደለችም። የምንጠቀማት ማነች? ኢዝ ነች። ዋይ ካላችሁ እዚህ ጋር ሂ ኤንድ ሺ የምንላቸው ሲንጉላር ናቸው። ሰከንድ ፐርሰን ሲንጉላር የምንላቸው ወይም አንተ እሷ ወይንም እሱ እያልን ልንገልጻቸው የምንችል ሲንጉላር ፕሮናውኖች ናቸው። እዚህ ጋር እነዚህ ፕሮናውኖች እዚህ ጋር ኢዝን ነው የምንጠቀም ማለት ነው። አርን አንጠቀም። ለምን? አር የምንጠቀማት to use for plural ለፕሉራሎች እንጂ
ለሲንጉላሮች ስንጠቀማት ሂ ኢዝ ነው የምንለው። ሂ ኢዝ እሱ እንደዚህ ነው ስንል ሂ ኢዝ እንላለን። እንደዚህ ነው ስንል ምክንያቱም መሆኑን ነው እየገለጽነን ያለና እንደዚህ ነው እሱ እንደዚህ ነው ስንል ሂ ኢዝ ነው የምንጠቀም። ነገር ግን እሱ እንደዚህ አለው እሱ እንደዚህ ሰራ ካልነን ግን ኢዝ ሳይሆን verb to have ወይንም verb to do ላይ ሄደን ተጠቀምነን ማለት ነው። ሶ ይቺ ኢዝ የምንላት በverb to be ነው ማለት ነው። ነው እሱ እንደዚህ ነው ስንል he is እሱ እንደዚህ ነው እንላለን። for example he is happy ብንል he is happy ሶ ይህ እሱ ምንድነው እያልን ነው? ደስተኛ ነው እያልን ነው። ደስተኛ ነው። ሶ ይቺ ኢዝ የምንላት አሁንም verb to be ነች ማለት ነው። ሶ እነዚህ verb to be የሚባሉት ወይም የመሆን ግስ የሚባሉትን ግልጽ በሆነ መንገድ ልትይዟቸው፣ ልትረዷቸው፣ ልትገነዘቧቸው ይገባል። ከዚህ ጋር ደግሞ she is happy she is happy ቅድም ብያለሁ። ሽን እና ሂን ተጠቅመን እነዚህን ፕሮናውኖችን ተጠቅመን ቀጣይ ልንጠቀማቸው የምንችለው verb to be is ነው። is ሶ ይህኛውን ማለትም በፖዚቲቭ ሴንቴንስ ጊዜ ወይም ደግሞ በኔጌቲቭ ሴንቴንስ ጊዜ ደግሞ ይችኛዋን ኖት የሚል ይጨመርበታል። ወይንም አይደለም፣ ምሳሌ ደስተኛ አይደለም በምንበት ሰዓት he is not happy, I'm not happy, she's not happy ያንን ልንገልጽ እንችላለን ማለት ነው። ይችኛዋ ሃፒ የምትለዋን ቃል መቀየር እንችላለን። ምሳሌ መሆናችንን ሌላ የምንሆነው ነገር ካለ እሱንን መቀየር እንችላለን። ፎር ኤግዛምፕል ሃፒ በሚለው ቦታ ላይ ፋት የሚለውን መጨመር እንችላለን። ስቱደንት እኔ ተማሪ ነኝ፣ እሱ ተማሪ ነው፣ እሷ ተማሪ ናት እያልን ማንኛውም ነገር እሱ እንደዚህ ነው እያልን ልንገልጽ የምንችል ነገሮችን እዚህ ጋር መጨመር እንችላለን ማለት ነው። ማለት ይሄኛው ሃፒ የሚለውን ብቻ እንደ ኤግዛምፕል ነው እንጂ ወሰድነው ኖርማሊ ብቻ አይደለም እንደዚህ ልንጠቀም የምንችል ማለት ነው። እሺ ከዚህ ጋር አራተኛ ላይ በምንሄድበት ሰዓት you are happy ይላል። you are happy ስንል እዚህ ጋር youን ስንጠቀም አንተ፣ አንቺ ወይንም እናንተ። እንግዲህ ከዚህ ላይ በሲንጉላር ጊዜ አንተ፣ አንቺ የሚሉትን እንጠቀማለን። በፕሉራል ጊዜ ደግሞ እናንተ የሚለውን ስንጠቀምበት ነገር ግን የምንጠቀማት verb to be ማን ትሆናለች? are ትሆናለች ማለት ነው። are so you are happy ስንል አንተ ደስተኛ ነህ፣ አንቺ ደስተኛ ነሽ፣ እናንተ ደስተኛ ናችሁ የሚለውን የምንገልጽበት ይሆናል ማለት ነው። እሺ ከዚህ ጋር ደግሞ we are ስንል አሁንም ይችኛዋ are የምንላት verb to be to use for plural ብለናል። plural በሆነ እንትን ላይ ነው የምንጠቀማትና ይሄኛው we የምንለው እኛ የሚል ትርጓሜ ካለው እኛ ማለት አንድና ከዛ በላይ የሆነ ማን ነው ሁለትና ከዛ በላይ የሆነ ሰው ሲጠቀሙ ነው። እኛ ምሳሌ እኔ ከአንድ ሰው ጋር ሆኜ የሆነ ነገር ብሰራ እኛ እንደዚህ አደረግነን፣ እኛ እንደዚህ ሆነን ነው እንጂ ምለው እኔ ብቻዬን ከሆነ ግን እኔ ይሄንን ሆንኩኝ ወይንም እኔ እንደዚህ ሆንኩኝ፣ እንደዚህ አደረኩኝ፣ እንደዚህ አለ እያልኩኝ በverb to have በverb to do ልገልጽ እችላለሁ። እንዲሁም በverb to be ማለት ነው። ሶ በዋናነት ምንድነው ከዚህ ጋር ይችኛዋ are የምንላት ለፕሉራል ነው የምንጠቀማት። ስለዚህ እኛ የሚለው ፕሉራል ነውና we ካልን በኋላ is ወይንም am አንልም። የምንለው ምንድነው are ነው የምንለው። we are happy እንላለን። እዚህ ጋር happy የምትባለዋል እንደ ኤግዛምፕል ነው ወሰድኳት። happy በሚለው ፋንታ ሌሎችን ወርዶችን መጠቀም እንችላለን። ሶ መሆናችንን ሊገልጹ የሚችሉ ወይንም መሆናችንን ልንገልጽበት ልናስረዳበት የምንችል ቃል ካለ ሌላ የሆነውን ነገር ሃፒ በሚለው ቦታ ላይ እየቀያየርን ማውራት እንችላለን ማለት ነው። እሺ ከዚህ ጋር ምን ይላል? they ማለት ቅድም ከመነሻ እንደተናገርኩት እነሱ ማለት ነው። እነሱ የሚለውን ቃል እነሱ ካልኩኝ ሁለት ወይንም ከዛ በላይ የሆኑ ሰዎች ነው አይደለ? እነሱ የሚለው እነሱ የሚለውን እችንን አርን እንጠቀማለሁ። አር የምትለዋ ደግሞ ትርጓሜዋ ነህ፣ ነሽ፣ ናችሁ፣ ነንና ናቸው የሚሉትን ትርጓሜ ልትይዝልን ትችላለች። ምክንያቱም you are ስንል አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ ወይንም እናንተ እንደዚህ ናችሁ የሚለውን ሶስቱን ትይዝልናለች። we are ስንል ደግሞ እኛ እንደዚህ ነን፣
እዚህ ጋር አር የምትለዋ ምንን ያዘችልን? ነን የሚል ትርጓሜ ሰጠችን። ዘይ አር ስንል ደግሞ አሁንም እዚህ አር የምትወራ ናቸው የምትለዋን ትርጓሜ ትይዝልናለች ማለት ነው። ዘይ አር ሃፒ ካልነን እነሱ ደስተኛ ናቸው በማለት ልንገልጽ እንችላለን ማለት ነው። ሌላ እንዳጠቃላይ እዚህ ጋር በተመሳሳይ ነው እዚህ ጋር የገለጽኩትኝና ምን ይላል ይሄ? አይ አም ፋት ማለት እኔ ወፍራም ነኝ። ሂ ኢዝ ፋት ካለ ደግሞ እሱ ወፍራም ነው። ሺ ኢዝ ፋት። ቅድም በነገርኳቸው ይቺ ሃፒ የምትለዋን ወርድ ሌሎቹን በመቀየር ልክ አሁን እዚህ ጋር የቀየርነው ፋት የሚለውን ብቻ ነው አይደለ? አይ አም ፋት፣ ሂ ኢዝ ፋት፣ ሺ ኢዝ ፋት እያልን እኔ ወፍራም ነኝ፣ እሱ ወፍራም ነው፣ እሱ ወፍራም ነች፣ አንተ፣ አንቺ ወይንም እናንተ ወፍራም ናችሁ። ወይ አርፋት እኛ ወፍራም ነን፣ ዘይ አርፋት እነሱ ወፍራም ናቸው የሚሉትን እንዳጠቃላይ ልንገልጽበት፣ ልንናገር፣ ልንግባባ እንችላለን ማለት ነው። እንዳጠቃላይ እነዚህን የምንጠቀማቸው ሲምፕል ሴንቴንስ ወይም ደግሞ ቀላል አረፍተ ነገር የሚባሉትን የቃላት የአረፍተ ነገር መለማመጃ ወይም ደግሞ ኤክሰርሳይዝ የምናደርግበት ልምምድ የምናደርግበት ነው። እንግዲህ ዛሬ ይዤላችሁ የቀረብኩኝ እናንተ እንዳጠቃላይ ይህንን መሰረት በማድረግ ሌሎችንም ወርዶችን እነዚህን ሚኒንጋቸውን ካወቃችሁ በኋላ በእነዚህ ቦታ ላይ እየተካችሁ ንግግራችሁን ማቀላጠፍ ማወቅ የምትችሉበትን መንገድ ለማሳወቅ ወይንም ለማስረዳት ፈልጋለሁ። እንግዲህ እናንተ በያላችሁበት ሆናችሁ በሳምንት ለ5 ተከታታይ ቀናት ከሰኞ እስከ ዓርብ በማንኛውም ሰዓት የትምህርት አገልግሎት እየሰጠን እንገኛለን። በማንኛውም ቦታ ሆናችሁ ጊዜና ቦታ ሳይገድባችሁ የትም ሆናችሁ በተለያየ ምክንያት የትምህርት እድል ሳታገኙ ለቀራችሁ ነገር ግን ዛሬ ባላችሁበት ሆናችሁ ትምህርት አለመማራችሁን ስታስቡት የምትቆጩ በያላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። ለዛሬ ትምህርታችን ወይንም ቪዲዮአችን ከዚህ እናጠናቃለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እላለሁ። ባይ ባይ።